ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። አርሰናል የምትወዱ እንዲሁም የአርሰናል ደጋፊዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ነባሮች ላይክ፣ ሼር፣ ኮመንት በማድረግ ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉ ስል በአክብሮት ጠይቃለሁ። የእናንተ ኮመንት፣ የእናንተ እይታ፣ የእናንተ ላይክ እኔን በጣም እንድሰራ ስለሚያነሳሳኝ ፕሊዝ ቪዲዮን ስጀምሩ ላይክ እንዲሁም የተሰማችሁን ነገር ኮሜንት እያደረጋችሁ እንድትጀምሩ ስል በክብር ጠይቃለሁ። የ2025/26 የእንግሊዝ ፕሪሚየር ሊግ መርሃ ግብር ትላንትና ይፋ ሆኗል። ስለ አርሰናል የተወሰኑ መርሃ ግብሮች ለማውራት ነው የመጣሁት። አርሰናል እንግዲህ የሲዝኑን ሲጀምር ሁል ጊዜም እንደሚታወቀው አስቸጋሪ ጨዋታዎች ነው የሚደርሱት። ዘንድሮም ከዛ የራቀ ነገር አይደለም። አይኖ ከኛ ትንሽ የከፋ አጀማመር የሚጀምሩም ቲሞች አሉ። ነገር ግን የእኛም ቀላል የሚባል ጨዋታዎች አይደሉም። ስለነሱ አንዳንድ ነገር ለማለት ነው የመጣሁት። ቪዲዮን ከመጀመራችሁ በፊት አሁንም ላስታውሳችሁ ላይክ በማድረግ ጀምሩ። እንግዲህ የመጀመሪያው የፕሪሚየር ሊግ ጨዋታ አርሰናል ከሜዳ ውጪ በመውጣት ማንቸስተር ዩናይትድን በኦልትራፎርድ የሚያስተናግድበት ጨዋታ የ2025/26 የእንግሊዝ ፕሪሚየር ሊግ የመጀመሪያው ጨዋታ ሆኖ ተገኝቷል ማለት ነው። እኒህ ሁለት ቲሞች በኢትዮጵያውያን የእግር ኳስ ወዳጆች በኩል ትልቅ ትርጉም ያለው ጨዋታ ነው። ምክንያቱም ታውቃላችሁ በሁለቱ ክለቦች መካከል ያለው ባላንጣነት ወደ ደጋፊዎቹ በመግባት ኢትዮጵያ ውስጥ ትልቅ እይታ ከሚያገኙ ወርልድ ዋይድ ከሆኑ የእግር ኳስ ጨዋታዎች ውስጥ አንዱ ነው። ሁለቱ ቲሞች የሚያደርጉት ጨዋታ እውነት ለመናገር ትንሽ ቆየት ብሎ ቢመጣ ለሁለቱም ክለቦች እንዲሁም ለሁለቱም ደጋፊዎች የተሻለ ነበር። ነገር ግን ሲዝኑን በከባድ ጨዋታ የምንጀምር ይሆናል። እውነት ለመናገር ፐርፎርማንስ ዋይዝ ከወሰዳችሁት ማንቸስተር ዩናይትድ ያለፉት ዓመት እጅግ ደካማ የሆነ ማንቸስተር ዩናይትድ ነበር የተመለከትነው። የባለፈው ሲዝንም 15ኛ በመሆን ሊጉን ማጠናቀቁ እንዲሁም የዩሮፓ ሊግ ፋይናል ላይ በደካማው ቶትናም 16ኛ 17ኛ ሆኖ በጨረሰው ቶትናም ተሸንፈው እንዲሁ የዩሮፓ ሊግ ዋንጫ ማጣታቸው ይታወቃል። የዩሮፓ ሊግ ማጣታቸው ብቻ ሳይሆን በዚህ ዓመት የምንም አይነት የአውሮፓ እግር ኳስ ወይም ደግሞ ከሊግ እግር ኳስ ወይም ደግሞ ከፕሪሚየር ሊግ ካራቦ ካፕ እንዲሁም ኤፍኤ ካፕ ውጭ ሌላ የአውሮፓ ኮምፒቲሽን ውስጥ አይኖሩም ማለት ነው። ነገር ግን በሮቢን አሞሪም የሚመራው ማንቸስተር ዩናይትድ ባለፈው ደካማ ራሱ በነበረበት ሲዝን አርሰናልን ወይም ደግሞ ትላልቅ ቲሞች ጋር ሄዶ በጣም የመገጀር ወይም ደግሞ የማጠብቁትን ፐርፎርማንስ በማሳየት ይታወቃል። ሊቨርፑል ሜዳ ላይ ሄዶ ማንቸስተር ሲቲ ሜዳ ላይ እንዲሁም ኤምሬትስ ላይ መጥቶ እንዲሁም አንደኛው ቲም ነው እኛን ከኤፍኤ ካፕ እንድንወጣ ያደረገን። የባለፈው ዓመት ምንም እንኳን በጨዋታ ባያሸንፉንም በፍጹም ቅጣት ምት አሸንፉን ከኤፍኤ ካፕ ውጭ መሆናችን ይታወቃል። እንግዲህ ይሄ ጨዋታ የሲዝኑ መጀመሪያ ጨዋታ እንደመሆኑ መጠን ለሁለቱ ክለቦች እጅግ ኢምፖርታንት ጨዋታ ነው። ምክንያቱም ሁለቱም ቲሞች ስፔሻሊ አርሰናል ትረስት ፕሮሰስ እየተባለ የጀመረው የአርቴታ ማኔጅመንት ኬሪየር እንግዲህ 6ኛ ዓመቱን ይይዛል ማለት ነው። ይህ ሲዝን ሲጀምር በብዙሃን አርሰናል ደጋፊዎች እንደሚታመነው ይሄ ምናልባትም የሚካኤል አርቴታ የመጨረሻው ሲዝን ነው ሊባል ይችላል። ምክንያቱም አርሰናል እንግዲህ ሁለቱ ቲሞች በ90ዎቹ ጊዜ ምን ያህል የእርስ በርስ ትንቅንቅ እንደነበራቸው ይታወቃል። ስቲልም ያ ራይቨሊ እንዳለ ነው። ነገር ግን ሁለቱ ክለቦች ፕሪሚየር ሊግን ካነሱ እጅግ ብዙ ዓመታትን ተቆጥረዋል። አርሰናል 21 ዓመት የሞላው ሲሆን ፕሪሚየር ሊግን ካሸነፈ፣ እንዲሁም ማንቸስተር ዩናይትድ ለመጨረሻ
ጊዜ ሊጉን ያሸነፈው 2013 ነበርና እንዲሁም ማንቸስተር ዩናይትድም ወደ 12-13 ዓመት ተቆጥሯል ማለት ነው ሊጉን ካሸነፉ። ለሁለቱም አሰልጣኞች በዛው ልክ እጅግ ትርጉም ያለው ጨዋታ ነው የሚሆነው። ምክንያቱም እንደነገርኳችሁ ሚካኤል አርቴታ ተጽዕኖ ውስጥ እንደወደቀ ታውቃላችሁ። የአርሰናል ደጋፊዎች ደስተኛ አይደሉም በክለቡ እንዲሁም አንዳንድ የሚካኤል አርቴታ ኢንዲቪጁዋል ዲሲሽኖች ጨዋታ ላይ ጌም ማኔጅመንቶች ደስተኛ ያልሆኑ አሉ። እንግዲህ ዲስ ሲዘን ብዙ ነገር ነው የሚጠበቀው። ፕሪሚየር ሊጉን ደግሞ ከሁልጊዜ ምንጊዜም ተቀናቃኛችን ማንቸስተር ዩናይትድ ጋር ነው እና የምናደርገው የመጀመሪያውን ጨዋታ እጅግ ከባድ በሆነ መልኩ እንጀምራለን ማለት ነው። ሁለተኛው ጨዋታ እንግዲህ የሚሆነው አርሰናል ከሊድስ ዩናይትድ ነው። የመጀመሪያው የ2025/26 የሆም ወይም ደግሞ በሜዳችን የምናደርገው ጨዋታ ነው። ሊድስ ዩናይትድ ወርዶ ከነበረበት ታችኛው ዲቪዚዮን ተመልሶ የሚያደርገው ጨዋታ ይሆናል ማለት ነው። እውነት ለመናገር ከመጀመሪያ 6 ጨዋታዎች የተሻለ የምለው ጨዋታ ይሄ ነው። ሊድስ ዩናይትድ ከታች እንደማደጉ የተነሳ እንዲሁም የአዲሱ ሲዘን በሜዳችን የምናደርገው ጨዋታ እንደመሆኑ የደጋፊዎቹ የሜዳው አትሞስፌር ዲሳይድ ሊያደርገው የሚችል ጨዋታ ነው እና ከ6ቱ ጨዋታዎች ስታመዛዝኑት ሻል ያለ ጨዋታ ሆኖ የምናገኘው አርሰናል ከሊድስ ዩናይትድ የሚያደርጉት ጨዋታ ነው። የመጀመሪያው የቤት ወይም ደግሞ የሆም ጨዋታችን ይሆናል። ሶስተኛው ጨዋታ ዌል እንግዲህ እጅግ አስገራሚውና አሳሳቢው እንዲሁም ቀድሞ ባይወጣ የምንለው ጨዋታ መካከል ሊቨርፑልን በአንፊልድ ሮድ ሄደን የምናደርገው የሲዝኑ 3ኛ ጨዋታ ላይ ሆኖ መጥቷል ማለት ነው። ታውቃላችሁ ነን ለመናገር ያው በቅርብ ዓመታት አንፊልድ ሮድ ላይ አልተሸነፍንም። እንዲሁም ደግሞ አንፊልድ ሮድ ላይ ካሸነፍን ደግሞ ብዙ ዓመታት ተቆጥረዋል። ይሄ ጨዋታ ብዙ ነገር ዲሳይድ ሊያደርግ የሚችል ጨዋታ ነው። ሊቨርፑሎች እነሱ ከአርሰናል አይ ቲንክ የተሻለ አጀማመር ወይ 6 ጨዋታ የመጀመሪያ 6 ጨዋታ አላቸው ከምላቸው ቲሞች ያን ያህል የተሻለም ባይሆን ትንሽ ይሻላል የሊቨርፑል ጨዋታ። አርሰናልን በሜዳው ነው የሚያገኘው በአንፊልድ ሮድ። ያለፈውን ጨዋታ ታስታውሳላችሁ። ሁለቱ ቲሞች 2 እኩል በሆነ ውጤት ነበረ ሁለቱም ጨዋታ የተጠናቀቀው። ዘንድሮ እንግዲህ ድጋሚ በሲዝኑ የ3ኛ ጨዋታ ሊቨርፑልን በአንፊልድ ሮድ ሄደን የምናስተናግድ ይሆናል። ሊቨርፑል እጅግ አምርረው ነው የተነሱት። የትራንስፈር ዊንዶ ላይ እጅግ በርትተው እየሰሩ ነው። የቤት ስራቸውን ከጨረሱ ወይም ደግሞ የቤት ስራቸውን ቀድሞ ጀምረው እጅግ አመርቂ የሆነ እንቅስቃሴ ከሚያደርጉ ቲሞች መካከል አንደኛው ሊቨርፑል ነው። ታውቃላችሁ። የተጫዋቾች የኮንትራት ወሳኝ ተጫዋቾች የኮንትራት ጉዳይ ነበረ። ቨርጅል ቫንዳይክ፣ ሞሐመድ ሳላህ እና አሌክሳንደር አርኖልድ። ምንም እንኳን አሌክሳንደር አርኖልድ ክለቡን ለቆ ቢወጣም ነገር ግን እሱን መተካት የሚችል ልጅ ገዝቷል። እንዲሁም የቨርጅል ቫንዳይክ እና ሞሐመድ ሳላህም ኮንትራት የታደሰ ነው። በዛ ላይ ጠንካራ የሚባሉ ተጫዋቾችም እያስፈረሙ ነው የክለቡን። እንዲሁም የእንግሊዝ ፕሪሚየር ሊግ ሪከርድ ሰብረው ተጫዋችም ከጀርመን እንዳስፈረሙ የቅርብ ጊዜ ትውስታ ነው። ሶስተኛው ጨዋታ በአንፊልድ ሮድ የምናደርገው ጨዋታ እጅግ ከባዱ ጨዋታ ከምላቸው ጨዋታዎች መካከል ነው። እነዚህ 6 ጨዋታዎች አሁን ሜንሽን የማደርግላችሁ 3 አዌይ ቢሆንም ነገር ግን የ3 አዌይ ጨዋታ እጅግ ከባዶች ጨዋታ ናቸው። እንደነገርኳችሁ የመጀመሪያው ማን ዩናይትድን ኦልድ ትራፎርድ ላይ፣ ሁለተኛው ሆም አዌይ ጨዋታ የሚሆነው ደግሞ የሊቨርፑልን በአንፊልድ ሮድ ነው የሚሆነው። ከዛ ቀጥሎ ከሊቨርፑል በኋላ ሁለተኛው የተሻለ ጨዋታ የምንለው 4ኛ የሲዝኑ ጨዋታው ነው የሚመጣው። አርሰናል በኤምሬትስ ስቴዲየም ኖቲንግሃም ፎረስትን አስተናግዶ የሚጫወት ይሆናል። ኖቲንግሃም ፎረስት የባለፈው ዓመት ሳይታሰብ ድንቅ የሲዝን ጉዞ ካደረጉ ክለቦች መካከል አንዱ ነው። በኑኖ ስፒሪቶ ሳንቶስ እየተመራ ድንቅ የውድድር ዓመት ማሳለፋቸው
አይዘነጋም። ምንም እንኳን የሲዝኑ ወደ መጨረሻ አካባቢ ላይ የተወሰኑ መንሸራተት ቢኖርም፣ ነገር ግን የባለፈው ዓመት የሁለቱ ክለቦች አርሰናል ከኖቲንግሃም ፎረስት ጋር የነበሩትን ግንኙነት ያየን እንደሆነ አርሰናል የተሻለ ነበር። ምክንያቱም በሜዳው 3-0 እንዲሁም ከሜዳው ውጭ 0-0 ነው የተጠናቀቀ ጨዋታ ነው። አምስተኛ ሆኖ የሚመጣው ጨዋታና ምንም እንኳን ሆም ቢሆንም ነገር ግን ከበድ ሊለን የሚችለው አርሰናል ከማንቸስተር ሲቲ የሚያደርገው ጨዋታ ነው። ታውቃላችሁ የባለፈው ዓመት እንኳን ምንም ፉክክራችን ከሊቨርፑል ጋር ቢሆንም የባለፉት ከዛ በፊት የነበሩት 2 ዓመታት አንገት ለአንገት ተናንቀን ምንም የመጨረሻውን ደስታ ማንቸስተር ሲቲዎች ቢያገኙም ነገር ግን ሁለቱ ክለቦች ያላቸው የፉክክር መንፈስ እያደገ መጥቶ የጨዋታው ቴምፖ ራሱ ምን ያህል ደረጃ እንደደረሰ ታስታውሳላችሁ። በኤርሊንግ ሃላንድ ጋብርኤል ማጋሌዝ መካከል ያለው ሽኩቻ የባለፉት ዓመታት ሩቅ ትውስቶች አይደሉም። እንዲሁም ማይልስ ሉዊስ ስኬሊ ሴሌብሬሽንም ይታወሳል። የሲዝኑ የመጀመሪያ ጨዋታዎች መካከል 5ኛ ቦታን ይዞ ወይ ደግሞ 5ኛ ሳምንት ላይ የሚመጣው አርሰናል በሜዳው ማንቸስተር ሲቲን የሚገጥምበት ነው። ይሄ ጨዋታ ትንሽ አርሰናልን ፌቨራይት ሊያደርግ ቢችል በምንድን ነው? የዚህ የክለብ ወርልድ ካፕ ላይ ማንቸስተር ሲቲ ስለሚሳተፍ ሜቢ ከዚህ ጨዋታ መልስ የሚጀምረው የሲዝን ስለሚሆን የተጫዋቾች ድካም ሊኖር ይችላል። አርሰናል የወርልድ ክለብ ወርልድ ካፕ ላይ ስለማይሳተፍ የተሻለ የተጫዋቾች እረፍት ወይም ደግሞ ፊትነስ ደረጃ ላይ ሆነን ስለምንገኝ ይሄን ጨዋታ የማሸነፍ አድቫንቴጅ ይኖረናል። በስትክክል የሰመር ትራንስፈር ዊንዶን ከተጠቀምንና ክለባችንን ካጠናከረን ማለት ነው። ምክንያቱም ማንቸስተር ሲቲም ራሱን በንቃት ገበያው ላይ ወጥቶ ክለቡን እያጠናከረ የሚገኘው ሌላኛው ቲም ስለሆነ ማለት ነው። 6ኛ ሳምንት ላይ የሚመጣውና ሌላኛው በእኔ በኩል እጅግ ከእስካሁን ከጠቀስኩላችሁ ጨዋታዎች ከባዱ የሚሆነው ሴንት ጄምስ ፓርክ ላይ ሄደን ኒውካስትልን የምናደርገው ጨዋታ ነው። ሴንት ጄምስ ፓርክ ላይ ኒውካስትልን ማንኛውም የእንግሊዝ ክለብ መግጠም አይፈልግም። እጅግ የሞቀ ድባብ ካላቸው ስታዲየሞች መካከል ፕሪሚየር ሊግ ላይ እኔ ከአንፊልድ በላይ ራሱ የምመደበው ስታዲየም ነው። ሴንት ጄምስ ፓርክ ኒውካስትል እጅግ ከባድ ጨዋታ ነው። ኤዲሃው ሚካኤል አርቴታ ጋር ያለው እርስ በርስ ግንኙነት የተሻለ ነው። የባለፈው ዓመት ላይ 4 ጊዜ መገናኘት ችለን ነበር። 2 በፕሪሚየር ሊግ፣ 2 ደግሞ በካራባኦ ካፕ። ከ4ቱ ጨዋታዎች ኒውካስትል 3ቱን በማሸነፍ እንዲሁም ከካራባኦ ካፕ እንድንወጣ በማድረግ የተሻለ ዓመት ያሳለፈ ቲም ነው። ዶንት ፎርጌት ከ74 ዓመት በኋላ ዋንጫ ማሳካታቸው የሚረሳ አይደለም። የነሱ የአጥቂ ክፍል ተጫዋች አሌክሳንደር ኢሳክ ምንም እንኳን ከክለባችን ጋር ስሙ ሲያያዝ ቢቆይም ነገር ግን ከኒውካስትል አሌክሳንደር ኢሳክን ማስፈረም ከአንበሳ መሃል ከአንበሳ ጥርስ መካከል ስጋ እንደመውሰድ ነውና ሁለተኛው እጅግ ከባድ የ6ኛ ሳምንት እጅግ ምናልባትም ከ6ቱ ጨዋታ አርሰናል ሊቸገርበት ይችላል የምለው ጨዋታ እነዚህ ናቸው። የመጀመሪያ 6 ጨዋታዎች እነዚህን ይመስላሉ። ማንቸስተር ዩናይትድን ከሜዳችን ውጪ፣ ሊድስን በሜዳችን እንዲሁም ሊቨርፑልን ከሜዳችን ውጪ፣ ኖቲንግሃም ፎረስትንና ማንሲቲን በሜዳችን፣ ኒውካስትልን ከሜዳችን ውጭ የምናስተናግደው ማለት ነው። በግሌ ከነዚህ 6 ጨዋታዎች 14 ነጥብን ማሳካት ከቻለን እጅግ ጥሩ ነጥብ ይመስለኛል። የመጀመሪያ ማን ዩናይትድን በኦልትራፎርድ ግዴታ ማሸነፍ አለብን። 3 ነጥብ የመጀመሪያዋን 3 ነጥብ በመጀመሪያ የፕሪሚየር ሊግ ጨዋታ ማሳካት ይኖርብናል። ሁለተኛው ጨዋታም ኢዚ በሜዳችን ሊድስ ዩናይትድን 3 ነጥብ ከእንደዚህ አይነት ጨዋታዎች መስት ፖይንቶችን ኮሌክት አድርገን
ቀጣይ ጨዋታ ደግሞ ሊቨርፑልን ከሜዳችን ውጭ ስለምናገኝ ከቻልን ጨዋታውን በጊዜ ገድለን ተጫዋቾችን ሮቴት በማድረግ ማሳረፍ መጀመር አለብን ፍሮም ደ ቢጊኒንግ ኦፍ ደ ሲዝን። ምክንያቱም ምንም አይነት የተጫዋቾች ጉዳት የሚቀጥለው ሲዝን ላይ ራስ ምታት እንዲሆንብን አልፈልግም። ከዛም በኋላ አንፊልድ ሮድ ላይ የምናደርገው ከሊቨርፑል ጋር ጨዋታ እውነት ለመናገር እዚህ ጨዋታ ላይ 1 ነጥብም ካገኘን 1 ነጥብ ለማግኘት ከሞከረን ይሄ ዲፔንድ የሚያደርገው የትራንስፈር ዊንዶ ላይ እንደምናስፈርማቸው ተጫዋች ነው። ጥሩ ኳሊቲ ያላቸው ተጫዋቾችን አስፈርመን ቡድናችንን ካጠናከረን ዋይኖት ማናሸንፍበት ምክንያት አይኖርም ማለት ነው። ለዚህ ጨዋታ እንኳን 1 ነጥብ ብሰጥ ከ3 ጨዋታ 7 ነጥብ ማግኘት እንችላለን ማለት ነው። ቀጣይ 4ኛ ጨዋታ ላይ ኖቲንግሃም ፎረስትን በሜዳችን 3 ነጥብ ካገኘን 10 ነጥብ ይኖረናል። ማንሲቲ እና ኒውካስል ጨዋታ ላይ ስቲል እንደነገርኳችሁ ማንሲቲን በሜዳችን የማሸነፍ ብቃት አለን ብዬ አስባለሁ። ምክንያቱም ማንቸስተር ሲቲ አርሰናል ሜዳ ላይ ሲመጣ ለማሸነፍ ወይም ደግሞ ለሎ ብሎክ የሚጫወት ቲም አይደለም የሚሆነው። እዚህ ጨዋታ ላይ የሆነ ነገር መፍጠር እንችላለን። ይልቁንም 1 ነጥብ ልናገኝበት እንችላለንና ከዛ ከ6ቱ ጨዋታዎች 14 ነጥብ እንይዝበታለን ብዬ የማስበው የኒውካስል ጨዋታ አቻ ስል ከወዲሁ ገምታለሁ። ነገር ግን ሲዝኑ ከጀመረ በኋላ ቡድኖቹ ፐርፎርም እንደሚያደርጉት ሁኔታ ታይቶ ሜቢ ፕሪዲክሽን ያኔ በምሰራው ቪዲዮ ፕሪዲክሽን ሊለይ ይችላል። ነገር ግን በእነዚህ የመጀመሪያ 6 ጨዋታዎች 14 ነጥብ ካገኘን እጅግ ጥሩ የሚባል አጀማመር እንጀምራለን ማለት ነው። በቀጣይ እንግዲህ ሁልጊዜም አርሰናልን እኔ መደገፍ ከጀመርኩበት ሰዓት ጀምሮ በአርሰን ቬንገር፣ በነ ሄንሪ፣ በነ ዴኒስ ቤርካምፕ ዶንት ፎርጌት አሁንም ላሳስባችሁ የ7 ዓመት ልጅ ሆኜ ጀምሮ አርሰናልን ስከታተል ነው ያደግኩት። የአርሰናል ትልቁ ችግር የሚሆነው የነበረው የክሪስማስ ፔሬድ ጨዋታዎች ናቸው። ዘንድሮስ የክሪስማስ ፔሬድ 6 ጨዋታዎች ምን ይመስላሉ ወደሚለው ስንሄድ አሁን ላይ የዲሴምበር 27 ላይ አርሰናል ከብራይተን የምናደርገው ጨዋታ ነው። የክሪስማስ ፔሬድ ፊክስቸር መካከል የምጠቅሰው አይዶኖ ሜቢ የጨዋቶች የቀኖች መቀያየር ሊኖር ይችላል እዛ ላይ ስንደርስ። ነገር ግን አሁን ባለኝ መረጃ ዲሴምበር 27 አርሰናል ብራይተንን የሚያስተናግድ ይሆናል በኤምሬትስ ስቴዲየም ዊች ኢዝ ጉድ። ሌላ 3 ነጥብ በሜዳችን ማሳካት ያለብን ዊ ሃቭ ቱ ቢ ሲሪየስ ባይ ዘ ዌይ የባለፈው ዓመት ትልቅ ዋጋ ሲያስከፍለን የነበረው የሆም ጨዋታችንን እንደ ሆም ጨዋታ ጋረንትድ ሆነን 3 ነጥብ ማግኘት እየቻልን አልነበረም። ዲስ ሲዝን ያህን ነገር ማየት አልፈልግም። ቀጣዩ ጨዋታ የሚመጣው እንግዲህ ለአዲስ ዓመት ዋዜማ ለ2026 ኒው ይር ዋዜማ ላይ ዲሴምበር 30 ላይ የሚመጣ ድጋሚ አርሰናል በሜዳው አስቶን ቪላን የሚያስተናግድ ይሆናል። ታውቃላችሁ በኡናይ ኤምሪ የተመራ አስቶን ቪላ ድንቅ አስቸጋሪ አርሰናልን የሚያስቸግር ቲም። ምክንያቱም የኤሚ ማርቲኔዝ ግብ ጠባቂውም ከአርሰናል ጋር በተገናኘ ቁጥር ድንቅ የሚባሉ ሴቮችን ያደርጋል። ዶንት ፎርጌት የኛ ተጫዋች የነበረ ተጫዋች ነው። እንዲሁም አሰልጣኙ የኛው አሰልጣኝ የነበረ ኡናይ ኤምሪ ስለሆነ ኡናይ ኤምሪ አርቴታን በገጠመበት ጨዋታ ሁሉ አስቸጋሪ ታክቲክ ይዞ ከሚመጡ አሰልጣኞች መካከል ነውና ይህንም ጨዋታ ሜዳችን ላይ ስለሆነ we have to win this game እላለው። 3ኛ ጨዋታ የሚመጣው ጃንዋሪ 3 ነው። ይሄም is not bad ነገር ግን አይታወቅም ቦርንማውዝ ምን አይነት ቲም ሆኖ ሊመጣ እንደሚችል ኔክስት ይር። የባለፈው ዓመት ግን አርሰናልን ባክ ቱ ባክ ማሸነፍ ከቻሉ ቲሞች መካከል አንደኛው ነው። 2024/25 ሲዝን ላይ 2-0 እና 2-1 በሆነ ውጤት ቦዝ ጨዋታዎችን ሁለቱንም ከሜዳችንም ውጪ ሜዳችን ላይ የሚያደረግነውን ጨዋታ ምንም ነጥብ ያላገኘንበት ተጋጣሚ ነው። we have to do ሪቬንጅ ብዬ አስባለሁ። ከሜዳችን ቦርንማውዝን የምናስተናግድበት ጨዋታ ጃንዋሪ 3 ላይ የሚመጣ የክሪስማስ ፔሬድ 3ኛው ጨዋታ ነው ማለት ነው። ከዛ በመቀጠል ጃንዋሪ 7 አርሰናል ከሊቨርፑል፣ ጃንዋሪ 17
ኖቲንጋም ፎረስት ጋር ተጉዘን የምናደርገው ጨዋታ ይሆናል። ጃንዋሪ 24 ደግሞ አርሰናል በሜዳው ማንቸስተር ዩናይትድን የሚያስተናግድ ነው። ቱ ቢ ኦነስት ኖት ባድ፣ ያን ያህል የከፋ ኢዚም አይደለም፣ ያን ያህል ኮምፕሌንም የምናደርግበት ጨዋታ አይደለም። 6 ጨዋታዎች እኒን ይመስላሉ ማለት ነው የክሪስማስ ፔሬድ ኤንድ በመጨረሻ የላስት 6 ጨዋታዎቻችንን ለመገምገም ያክል አፕሪል 18 ላይ ሲቲ ተጉዘን በኢቲሃድ ስቴዲየም ማንቸስተር ሲቲን የምናስተናግድበት ጨዋታ ይሆናል። ቀጥሎ አፕሪል 25 ላይ አርሰናል በሜዳው ድጋሚ ኒውካስትልን ያስተናግዳል። ሌላ ከባዱ ጨዋታ ሜይ 2 ላይ ደግሞ አርሰናል በሜዳው ድጋሚ ፉልሃምን የሚያስተናግድበት ጨዋታ ነው። ዊች ኢዝ ኖት ባድ። አይኖ ለንደን ደርቢ አስቸጋሪ ቲም ፉልሃም፣ ነገር ግን ዋንጫ ለማሸነፍ ታርጌት አድርገን የመጣንበት ሲዝን ከሆነ ዊ መስ ዊን እንደዚህ አይነት ጨዋታዎችን እስፔሻሊ ሆም ጌሞችን ማሸነፍ ይጠበቅብናል ማለት ነው። ሜይ 9 ዌስትሃም ከአርሰናል ከሜዳችን ውጭ ወጥተን ዌስትሃምን እናስተናግዳለን ማለት ነው። ምናልባትም ዋንጫ ማንሳት ከቻልን ወይም ደግሞ እዛ ያን ጨዋታ አሸንፈን የዋንጫ ማንሳት ወይም ደግሞ በነጥብ ዋንጫ መብላታችንን ካረጋገጠን ምናልባት ደስ የሚል ለአርሰናል አስደሳች፣ ለዌስትሃም ደግሞ አንገት የሚያስደፋ ፔሬድ ሊሆን ይችላል። ምክንያቱም ዴክላን ራይስ በፊት ቲሙ ወይም ደግሞ በቀድሞ ክለቡ ሜዳ ላይ ሊጉን የማሸነፍ ክብርን ይጎናጸፋል ማለት ነው። ሜይ 17 ላይ አርሰናል በርንሌን ያስተናግዳል በሜዳው። እንዲሁም የሲዝኑ የመጨረሻ ጨዋታ ከሜዳችን ውጭ በመውጣት ክሪስታል ፓላስን የምናስተናግድበት ጨዋታ ሌላኛው ጨዋታ ይሆናል ማለት ነው። ይሄም እውነት ለመናገር ያን ያህል መጥፎ አይደለም። አይኖ ፈርስት የመጀመሪያው ሁለት ጨዋታዎች አካባቢ ትንሽ ሊከብደን ይችላል። ነገር ግን ሲሪየስ ከሆነንና ዋንጫ ማሳካት አለብን ብለን ከተነሳን አሁንም ዊ መስ ዊን ዲስ ጌምስ። በቀጣይ እንግዲህ በቻልኩት አቅም የሙሉ ጨዋታዎቻችንን በወራት ከፋፍዬ ለማቅረብ እሞክራለሁ። ፕሪሚየር ሊጉ ኦገስት ላይ ሲጀምር ኦገስት ላይ 3 ቲሞችን አስተናግረን እንጫወታለን ማለት ነው። ማንቸስተር ዩናይትድን በኦልትራፎርድ፣ ሊድስን በሜዳችን እንዲሁም ሊቨርፑልን አንፊልድ ሮድ ላይ ሄደን የምናስተናግድ ይሆናል። ሴፕቴምበር ላይ የምናስተናግዳቸው ሌሎች 3 ክለቦች አሉ ማለት ነው። ኖቲንጋም ፎረስት፣ ማንቸስተር ሲቲ እና ኒውካስትል። እንዲሁም ኦክቶበር ላይ ዌስትሃም፣ ፉልሃም እና ፓላስን ድጋሚ 3 ጨዋታ የሚኖረን ይሆናል ኦክቶበር ወር ላይ። ኖቬምበር 4 ይሆናል የጨዋታ ቁጥራችን። በርንሌ፣ ሰንደርላንድ፣ ቶትናም እና ቸልሲን የምናስተናግድበት ወር ይሆናል ማለት ነው ኖቬምበር። ዲሴምበር ትንሽ ለየት ይላል። የጨዋታ ቁጥሮችም ይጨምራሉ። 6 ጨዋታዎችን ስናደርግ ቦርንማውዝ፣ ሊቨርፑል፣ ብሬንፎርድ፣ አስተን ቪላ፣ ወልቭስ፣ ኤቨርተን፣ ብራይተን እና ድጋሚ አስቶን ቪላን እናስተናግዳለን ማለት ነው። ዲሴምበር ወር ላይ ብቻ አስቶን ቪላን 2 የምናገኝ ይሆናል። ወደ ጃንዋሪ ስንሄድ ጃንዋሪ ላይ ቦርንማውዝ፣ ሊቨርፑል፣ ፎረስት፣ ማን ዩናይትድ እና ሊድስን የምናገኝ ይሆናል። ከነሱ ጋር የምንጫወት ይሆናል። በወሩ 5 ጨዋታዎችን የምናደርግ ይሆናል ማለት ነው። ወደ ፌብራሪ ስንሄድ ፌብራሪ ላይ የጨዋታ ቁጥሮች ቀነስ ብለው በፌብራሪ ወር አርሰናል 4 ጨዋታዎችን የማያደርግ ይሆናል። እነሱም ሰንደርላንድ፣ ብሬንፎርድ፣ ቶትናም እና ቸልሲ ናቸው ማለት ነው። ማርች ወር ላይ ደግሞ 3 ጨዋታዎችን ብቻ ነው የምናደርገው። ብራይተን፣ ኤቨርተን እና ወልቨርሃምፕተን ማለት ናቸው። እንዲሁም አፕሪል ላይ ድጋሚ ሌላ 3 ጨዋታዎች ይኖረናል። እነሱም ቦርንማውዝ፣ ማንቸስተር ሲቲ እና ኒውካስትል ናቸው። የወራቱ የፕሪሚየር ሊጉ ማብቂያ ወር ደግሞ ሜይ ላይ 4 ጨዋታዎችን እናደርጋለን። ፉልሃም፣ ዌስትሃም፣ በርንሌ እና ክሪስታል ፓላስ። እውነት ለመናገር ይሄን ይመስላሉ 38 የፕሪሚየር ሊግ ጨዋታዎቻችን። ሆፕፉሊ አርሰናል በሰመር ትራንስፈር ዊንዶ ላይ የነቃ ተሳትፎ አድርጎ
ክለቡን በደንብ አጠናክሮ ለመጨረሻው የአርቴታ የውድድር ዓመት የበኩላቸውን ፋይት እንደሚያደርጉ ተስፋ አደርጋለሁ። እውነት ለመናገር አሁን በማየው ነገር ብዙም የሚያስደስት አካሄድ አይደለም እየሄዱ ያሉት። እስካሁን የተረጋገጠ አርሰናል ኦፊሻል ያደረገው የተጫዋቾች ዝውውር የለም። ኦልሞስት ደን የኦፊሻል ማድረግ ብቻ ነው የሚቀረው ከሚባለው ከዙቤሜንዲ ጉዳይ ውጪ ማለት ነው። እንዲሁም ወደ ዝውውር ትንሽ ጭምጭምታ ስንሄድ ሼስኮ ከአርሰናል ጋር በግል ጥቅማ ጥቅም እንደተስማሙና ከክለቡ ጋር ያለው ድርድር ግን እስካሁን እንዳላበቃ ዜናዎች ላይ መመልከት ችያለው። እጅግ አሳሳቢው ነገር ደግሞ አርሰናል አሁን ይሄን ቪዲዮ ከመስራቴ በፊት ኖቲፊኬሽን ደርሶኝ ነበር። ከቶማስ ፓርቴ ጋር የነበራቸውን ድርድር ባለመስማማት አቁሞታል ማለት ነው። ሜቢ ቶማስ ፓርቴ ክለባችንን ለቆ የሚወጣበት ትልቅ ቻንስ ያለም ይመስለኛል። እውነት ለመናገር አውድ ኪፕ አደርገው ነበር ለአንድ አትሊስት ለሁለት የውድድር ዓመት። ነገር ግን ሊስን ኢስ አርሰናል አይ ዶንት ኖ ሁሌም የውድድር ዓመት ሲጀምር የውድድር ሲዝን ከመጀመሩ በፊት ትራንስፈር ዊንዶ ላይ በጣም የዝውውር ስትራቴጂው ከሚያስከፉኝ ክለቦች ስፔሻሊ ደግሞ የኔም ክለብ ስለሆነ አንደኛው ነው። እስካሁን አጥቂ ማስፈረም አልቻልንም። ይህን ያህል የትራንስፈር ዊንዶ ላይ አክቲቭ ሆነን መስራት አልቻልንም። ተጫዋቾችም በዛ ልክ እያጣን ከሆነ እጅግ ያሳስባል። ምፈራው ነገር ስማችን ከሼስኮ እና ከዮኮሬዝ ጋር እስከ ትራንስፈር ዊንዶ መጨረሻ ድረስ ከቆየ በኋላ የትራንስፈር ዊንዶ ሊዘጋ ትንሽ ሰዓታት ሲቆይ ዋትኪንስን አስፈረም ነው በሚል ቡልሽት ዜና እንዳይመጡ ከወዲሁ ሁላችሁም የአርሰናል ደጋፊዎች በጸሎት እንግዲህ መትጋት ይኖርብናል። ምክንያቱም አይዶኖ እስካሁን አልተፈታልኝም። ለምን ኤዱ እንደለቀቀ ይመስለኛል። ብዙም ደስተኛ ላይሆን ይችላል በክለቡ አሰራር። እውነትም ምፈረው ደግሞ አርቴታም የአይነት ስሜት ሊሰማው እንደሚችል እንዲሁም አንድሬ ቤርታም ያን ያህል እንቅስቃሴ ሲያደርጉ እያየሁ አይደለም። ጥሩ ነገር የሰሩት ቢባል ትላንትና ማይልስ ሉዊስ ስኬሊ የረጅም ኮንትራት አዲስ ኮንትራት መፈረም ችሏል። ትልቅ ነገር ነው። ምክንያቱም ሪያል ማድሪድ የልጁ ፈላጊ ነኝ በማለት የተወሰነ የዜና ምንጮች የማይልስ ሉዊስ ስኬሊን ስም ከሪያል ማድሪድ ጋር ሲያያይዙት ስለሰማው ማለት ነው። እጅግ ደግሞ አስገራሚ ሆኖ ያገኘሁት ዛሬ አንድ ያነበብኩት ዜና ላይ ደግሞ አርሰናልን በዚህ ዓመት ሊለቁ ከሚችሉ ተጫዋቾች ስም ዝርዝር ውስጥ የካላፊዮሪን ስም ማየቴ እጅግ ገርሞኛል። አይዶኖ ምን አይነት ስካውት ቢሰሩ ነው። አይኖ ካላፊዮሪ ድንቅ የውድድር ዓመት አላሳለፈም፣ ነገር ግን በጉዳቶች እየተቸገረ ነበር። አንድ ተጨማሪ ዓመት ሰጥቼ ለማየት ሞክር ነበር። ምክንያቱም ዚንቼንኮ ኦልሬዲ ከሚወጡ ተጫዋቾች ስም ዝርዝር ውስጥ ነው። ኦልሬዲ ቴርኒ በሱ ቦታ ላይ የሚጫወት ወጥቷል። ኪቪዮር ከሚለቁ ተጫዋቾች ስም ዝርዝር ውስጥ ገብቷል። ካላፊዮሪ ከገባ ማይልስ ሉዊስ ስኬሊን ይዘን ልንቀር ነው ማለት ነው። አሁንም ባለፈው ዓመት የሰራ ነውን የስኳድ ዴብዝ ጉዳይ አደጋ ውስጥ መጣል የለብንም። ይልቁንም ካላፊዮሪን ኪፕ ማድረግ መቻል አለብን ብያለው። ካላፊዮሪ ፈላጊ የሆነው ኤስ ሚላን እንደሆነም ምንጩ እንዲሁ ከምንጩ መረዳት ችያለው ማለት ነው። በመጨረሻ ባለፉት 3 ዓመታት ላይ ሲዝኑን በአሸናፊነት እንዳናጠናቀቅ ወይም ደግሞ የፕሪሚየር ሊግ ዋንጫን እንድንስም ያላደረጉን 2 ክለቦች አሉ፣ ማንቸስተር ሲቲ እና ሊቨርፑል። የነሱን የመጀመሪያ 6 ጨዋታዎች በመጥቀስ እንግዲህ ቪዲዮን ማጠናቀቅ ይሆናል። ሊቨርፑል የመጀመሪያ 6 ጨዋታዎች መጀመሪያ በሜዳው ላይ ቦርንማውዝን
አስተናግዶ የሚገጥም ይሆናል which is ያን ያህል ከባድ አይደለም ብዬ ነው ማስበው። ኢዚ 3 ፖይንት። ሁለተኛው ጨዋታ ኒውካስትልን በሴንት ጄምስ ፓርክ የሚያስተናግዱ ይሆናል። ይሄኛው ትንሽ ከበድ ያለ ጨዋታ ነው ለሊቨርፑል ብዬ አስባለሁ። ሶስተኛው ስቲል አርሰናልን በሜዳቸው የሚያስተናግዱበት ምንም እንኳን ከባድ ጨዋታ ናቸው ብላችሁ ልጠቅሱት ብችልም ግን ስቲል አርሰናልን የሚያስተናግዱት በአንፊልድ ሮድ በመሆኑ ሊቨርፑል ተጠቃሚ ወይም ደግሞ እነሱ ናቸው ቤኔፊቱን ይዘው የሚገቡት ማለት ነው። አራተኛ ላይ በርንሌን ከሜዳቸው ወጥተው ያገኛሉ። አምስተኛ ላይ እንግዲህ በደርቢ ጨዋታቸው ላይ ኤቨርተንን በሜዳቸው አስተናግደው የሚገጥሙ ይሆናል ማለት ነው። ስድስተኛ ጨዋታቸው ፓላስ ከሜዳቸው ውጭ ወጥተው ክሪስታል ፓላስን ያስተናግዳሉ። ከአርሰናል ጋር ኮምፔር ስታደርጉት ትንሽ የተሻለ ነው የሊቨርፑል። ማንቸስተር ሲቲ ደግሞ ከሊቨርፑልም ከአርሰናልም እጅግ የተሻለ የመጀመሪያ 6 ጨዋታዎች የሚያደርግ ይሆናል። ከሜዳው ውጭ ተጉዞ የመጀመሪያ ጨዋታውን ወልቨርሃምፕተንን ያስተናግዳል። ሁለተኛ ጨዋታውን በሜዳው አዲስ አሰልጣኝን ይዞ የሚመጣውን የኖርዝ ለንደኑን ክለብ ቶትናም ሆትስፐርን ያስተናግዳል። ሶስተኛ ጨዋታቸው ከሜዳቸው በመውጣት ሲግልስ ብራይተንን የሚያስተናግዱ ይሆናል። አራተኛ ጨዋታ ማንቹሪያን ደርቢ በሜዳቸው ማንቸስተር ዩናይትድን ያስተናግዳሉ። አምስተኛ ጨዋታቸው ከሜዳቸው በመውጣት አርሰናልን በኢምሬትስ የሚያስተናግዱ ይሆናል። ስድስተኛ ጨዋታቸው በሜዳቸው ማንሲቲ ከበርንሌ የሚያደርጉት ጨዋታ ነው። በርንሌ አሁን ካደጉ ክለቦች ከመጡ ዚህ ሲዝን ፕሪሚየር ሊግን ከተቀላቀሉ ቲሞች መካከል አንድ ነው። ስታነጻጽሩት የተሻለ የመጀመሪያ 6 ጨዋታዎች ሲቲን ፌቨራይት ያደርጋሉ ማለት ነው። እንግዲህ የዛሬ የመጣሁበት ፖይንቴን ይመስላል። ምን ትላላችሁ? አርሰናል ከመጀመሪያው 6 ጨዋታዎች ምን ያህል ነጥቦችን ማሳካት ይችላል? እንዲሁም አርሰናል ዲዩቲንክ 2025-26 የውድድር ዓመትን ዋንጫ በመሳም ያጠናቅቃል ብላችሁ ታስባላችሁ? ሀሳባችሁን ኮመንት ሴክሽን ላይ ፕሊዝ አሳውቁኝ። ሙሉ ቪዲዮ ላይ ያችሁ ቴንኪዩ ማለት ፈልጋለሁ። አማውት ፒስ